ማርኪያ ልትዋልሽ ልት አዲስ ነሽ እባክሽ። ደግሞ በሰዓት ከዛ መሽ መሸል ይመስለኛል። በጣም ጠምቶኛል ማርኪ። እንዴ ልት መድኃኒት ልወስድበት እኮ ነው። ታዲያ ቤቱ ሁሉ ውሃ አይደለ እንዴ? ልሸታ ምጪ ይቅርታ ማኪ፣ ከረጅም መንገድ ስለመጣ በጣም ስለጠ ችግር የለውም። በቃ ለቤት ያመጣለሁ። ማኪ ስለ ወንድምሽ ማወቅ አትፈልጊም? እሺ እንዴት ነበረ? ዛሬ ቼክአፕ እንዳለሽ አላውቅም እንጂ እኮ አብረሽኝ ነበር። ብቻዬን መሄድ ስለፈለኩ ነው ያልነገርኩሽ። ለምንድን ነው ብቻሽን መሄድ የፈለግሽው? እንደ ህፃን ልጅ ሰው እያንጠለጠሉ መሄዱ ያን ያክል ትርጉም አልተሰጠኝም። በዛ ነው። እሺ ይሁን። እና ጽንሱ እንዴት ነው? በጣም ደህና ነው። 3 ወር ሆኖታል። እውነት ጥሩ ነው። ወሰንሽ አይደል? በቃ ወንድሜ ልጅ ይወለዳል። አዎ ይወለዳል። አመሰግናለሁ። እሺ ልት ለእኔም እኮ ልጄ ነው በመወለዱ እኔም በጣም ደስተኛ ነኝ። እንደዚህ ሆነሽ ስላየሽ በጣም ደስ ብሎኛል። ሰሞኑን ትንሽ አሳስበሽ ነበር። አሁን ሁሉ ነገር አለ። ደህና ሆናለሽ? እሺ በቃ እኔ መድኃኒት ይዘው እንዳልፍ። አሁን በቃ ሁሉም ነገር መስመር ይይዛል። ይቺ የተረገመች ማኪን ካረፍኩ ይህንን ቤት ለመውረስ ማን የሚያግደኝ ሰው አለ? ማንም የለም። ሸዋንግ ሰው እንደሆነ ከዚህ በኋላ የውጭውን አየር የሚተነፍስ አይመስለኝም። ከእስር ቢፈታ እንኳን አቅም አይኖረውም። ስለዚህ በቅርቡ የዚህ የተንጣለለ ቤት ባለቤት ትሆኛለሽ። ምን ነው ወይዘሮ አልማዝ? ምን እያሰብሽ ነው? ምን አስባለሁ? ምን እያሰብሽ እንደሆነ እባክህ እንኳን ጠይቅሽ ነበር። ምንም አላሰብኩም። አይ የሆነ ነገር ማስበሻል ወይዘሮ አልማዝ። እንዲህ በፈገግታ እኮ ተሞልተሽ ቤቱ ስታየው አለ አይደለ የሆነ ሰው እንዴት ነው አንድ ገዢ መጥቶ ቤቱን የወደደው አይነት ነገር። ምንድን ነው የምታወራው አንተ ልጅ? የማላውቀው ይመስል ለምን ቤቱን አየዋለሁ? ምናልባት ከቤቱ ጋር የተያያዘ ሀሳብ ውስጥ ሆነሽ ይሆናል ብዬ ነው። በጣም የሰው ልብ አነባለሁ አትበል። እሺ መስሎኝ ነው። በጣም ይቅርታ። አይ ዘመን፣ በቃ እንደዚህ ሆናችሁ ታርፉት። በጣም ታሳዝናላችሁ። ደግሞ ምን አደረግን? ኧረ ወደዛ እስቲ ተወኝ። አሁን በዘመን ማማረር ምን አመጣው? አትሰማውም እንዴ? የልብሽን ሀሳብ አውቃለሁ ሲል እና ይሄ እኮ የዘመን ጉዳይ አይደለም ማለት ነው። ምንድነው እያሰብሽ ያለሽው ብሎ መጠየቅ ዘመን ያስወቅሳል እንዴ? አንተም ለሱ ልታግዝ ነው አይደለም ማለት ነው። ተወኝ እባክህ።
ነገሮችን ስትመለከታቸው እንዴት አመሻችሁ? እንዴት አመሸሽ? ልጅ ሌሊት የተኛች እንዴ? እንዴ እዚህ አልመጣችም እንዴ? እኔ እኮ እዚህ መስላኝ ነበር። እንደገባች ቀረች። ወደዚህ እኮ አልተመለሰችም። ያው ውጭ አለ ባለችው ድካም ምናምን ስላለ ተኝታ ሊሆን ይችላል። ያው አብረን ትንሽ እንድትጫወት ብዬ ነበር። ፍተኛ በቃ ማክሻ ይመጣልሽ። አይ ይቅርብኝ። የኔ ልጅ መድኃኒቱን ወሰድሽ እንዴ? አዎ ማየ ወስጃለሁ። አይ እንዳረሽው ብዬ እኮ ነው። እሺ አረሳ ምንድነው መድኃኒቱ አይሰራም እንዴ? ልጅቷ እኮ ምንም ህመም እየተሰማት አይደለም። መቼም መድኃኒቱን ይሸጣልኝ አጭበርብሮኝ አይደለም። እና ምንድነው እየተፈጠረ ያለው? ደህና ደሩ። ደህና ደሩ። አለሚ ትቆያለሽ እንዴ? አዎ ትንሽ እቆያለሁ። ምን ትሰሪያለሽ? በጣም መሽቷል እኮ። የሆነ ድራማ አለ፣ እሱን አይቼ እመጣለሁ። ከመቼ ጀምሮ ነው ደግሞ አንቺ ድራማ መከታተል የጀመርሽው? ምን ነው ጨቀጨቅከኝ? እቆያለሁ አልኩ በቃ። እሺ በቃ አትቆጪ። ደህና ደሩ። ትቆያለህ እንዴ? ያራልኩኝ በቃ ደህና ደሩ። እሺ ደህና ደሩ ማየ። ደህና ደሩ። ይሄ የማይረባ ተጫወተብኝ። አደራህን እያልኩት የማይረባ መድኃኒት ሰጠኝ። ይሄ ደስ አቤት ማየ። ደህና ነሽ የኔ ልጅ? ደህና ነኝ። ምን ነው? አዎ ያመመሽ መሰለኝ እኮ ፊትሽ ሲጠወልግ። ኧረ እኔ ደህና ነኝ፣ አላመመኝም ማየ። ካላመመሽ እሺ፣ እኔ ያመመሽ መስሎኝ ነው። ልዕልት ደግሞ ልጅ ለወለድ እንደወሰነች ነገረች። አውርታችሁ ነበር እንዴ? አዎ ስትገባ መታ ነበር። አሁን ደህና ናት ይመስገን። ፊቷ ላይ ደስታ ይችላል። የት? እዚህ ክፍል ነው ያወራችሁት? አዎ እኔ ክፍል መታ ነው ያወራነው። ምን ሰዓት መጣች? መድኃኒት ለውስጥ ስል ነው የመጣችው። ከዛ በኋላም ስለ ውሎ አወራን።
ጥሩ ነው እንኳን አወራችሁ። ሳይ እሺ በቃ እማዬ አሁን እንተኛ። ደህና አደሪ። እሺ ደህና አደሪ። ዶክተር እንዴት ናት? እባካችሁ አንዴ ተረጋጉ። ሕክምናውን እንጨርስ። ዶክተር ልጄ እንዴት ናት? ቆይ ምንድን ነው የሆነችው? ባደረግነው በጣም በከፍተኛ በሆነ ሕክምና ልዕልትን ማዳን እንችላለን። ጽንሱ ግን ወርዷል። ልዕልት ጽንሱን ለማስወረድ መድኃኒት ትወስዳለች። መድኃኒቱ ጽንሱን ብቻ ገሎት እሷን የተወሰነ ችግር ፈጥሮባታል። ምን አይነት ችግር ነው? ምን አይነት ችግር? እስኪ ንገሪኝ። ልዕልት ከዚህ በኋላ የማርገዝ ዕድሏ በጣም ጠባብ ነው። የተሻለ ሕክምና ማግኘት ይቻላል ዶክተር? ልጄን ከዚህ መማድርበት መድኃኒቱ በጣም ኃይለኛና የሰውን ሕይወት ሊነጥቅ የሚችል ከዚህ መማዳን የምችልበት መንገድ ካለ ንገሪኝ ዶክተር። የትም ቢሆን ገብቼ ልጄን አድናት። ልዕልት በደንብ ስታገግም መድኃኒቱ የሚገኝበት ቦታ ማወቅ አለብን። ልጄን ገደልኩ። ልጄን ገደልኩ። እባክህ ዶክተር አንድ ነገር አድርጊ። እባክህ ዶክተር፣ እባክሽ ዶክተር። ልዕልት በጊዜ ሂደት ማህጸኗ ማገገም ካልቻለ ጽንስ መቋጠር እንዳይችል ሆኖ ተጎድቷል። እባክሽ እባክሽ ዶክተር እንደዚህ አትበይ።
እኔ አባትሽ አይደለሁም እንዴ? እንደዚህ አይነት አባት ልዕልት ለምንድን ነው ቆይ በዚህ ልክ ራሴን ለመጉዳት ያሰብሽው? እንደዚህ አትሁኚ። ተውኝ ቢኒ፣ እውነት በጣም ነው የደነገጥኩት። እንዴት በዚህ ልክ ራሷን ለመጉዳት ታስባለች? ምንድን ነው እማዬ? ምንድን ነው የተፈጠረው? ዶክተሩ ምንድን ነው ያለሽ? እባክሽ ለምን አትነግሪኝ ነው? ቆይ ልዕልት ምን ደረጃ ላይ ናት? ዶክተሩ ምንድን ነው ያለሽ? ልዕልት ምን ደረጃ ላይ ነው ያለችው? የኔ ውድ ልጅ ገደልኩሽ አይደል? እኔ ላንቺ መቼ አሰብኩት? እኔ ላንቺ መቼ አቀድኩት? እንደገና ደስታሽን ነጠቅኩት። አባዬ ቆይ ምንድን ነው የተፈጠረው? እባክህን ንገረን። ቆይ ምንድን ነው የተፈጠረው? ለምንድን ነው ለእኛ የማትነግሩን? ልጄን ገደልኩት። ልጄን ገደልኩት። እኔ ነኝ ልጄን የገደልኩት። በገዛ እጄ በራሴ እጄ አንቄ የገደልኩት እኔ ነኝ። እባክህ ጋሼ ተረጋጋ። ልዕልት ራሱ በህይወት መትረፏ እኮ ተአምር ነገር እኮ ነው አይደል እንዴ? ማኪ አይ የኔ ልጅ ምንም ለውጥ የለውም። በቃ የልዕልት መኖር ምክንያት በአባቷ በእኔ ተነጥቃለች። ባተርፍ ይሻላታል። ይህን ነገር ተሸከማ ከምትኖር የመኖር ጉጉት አታ ከምትኖር ባትኖር ይሻላታል። ምንድን ነው ልዕልት? ይህን ማስቸገር ነው? ምንድን ነው የፈለግሽው? ምን ላምጣልሽ? ቆይ እኔ ላምጣላት።
እሺ በቃ እማዬ አብረሻችሁ ምን ያመጣላታል? እማዬ ምንድን ነው የተፈጠረው? እስኪ ንገሪኝ። የኔ ልጅ ምን ልንገርሽ? የኔ ልጅ አትበይኝ እማዬ። እኔ እናትና አባት የለኝም። አንቺና አባቴ እኔን ለመግደል ታጥቃችሁ ተነስታችኋል። የኔ ልጅ እባክሽ አትበይኝ። የኔ ልጅ አትበይኝ። እኔ አንቺ ልጅ አይደለሁም። እሺ በቃ አትናደጂ ልዕልቴ፣ አልልሽም። አንድ በአንድ ያደረግሽኝ ነገር እንዳለ ንገሪኝ። እኔ አንቺን አልነበረም መጉዳት ያሰብኩት የኔ ልጅ፣ ማኪን ነበር። ማኪ ከህይወታችን እንድትወጣ ለማድረግ ነበር። ጥሩ። ቆይ እኔ ስንት ዓመቴ ነው? 23 አይደል? ቆይ በዚህ እድሜ ሁሉ በደል እኔ ላይ መድረስ ነበረበት እማዬ? ንገሪኝ፣ መድረስ ነበረበት? ያንን መድኃኒት ስሰጣት አንቺ ማኪ ክፍል ድረስ ሄደሽ ትጠጪዋለሽ ብዬ አላሰብኩም። ከዚህ በኋላ ልጅ መውለድ አልችልም አይደል? የሰው ልጅ ትልቅ ህልሙ አግብቶ መውለድ ነው አይደል? ስለዚህ ይሄንን ህልም እንዳላለ በገዛ እናቴ ተነጠቅኩ። የኔ ልጅ አትበይኝ አንቺ ሴትዮ። እኔ ልጅሽ በሆነ ኖሮ እንደዚህ አይነት በደል አትፈጽምም ነበር። ልጄን የምትገል እናቴ ልጅ። የኔ ልጅ እኔ አንቺን ለመግደል ብዬ ምንም ነገር አላደረኩም። አጋጣሚ ነው። ከዚህ በኋላ የመኖር ጉጉት የለኝም። ከዚህ በኋላ ሳቅ የለኝም። አንቺና አባቴ ነጥቃችሁ የማልፈልገውን ህይወት እንዲኖር አድርጋችሁኛል። ከዚህ በኋላ አንድ ሌላ ሰው ነው። ተስፋ የሌለኝ የመኖር ጉጉት የሌለኝ በቃ ሌላ ሰው ነው። አሁን ውጭልኝ። እኔ ለምትይ ውጭልኝ ብዬሻለሁ እማዬ። አዳምጪኝ። እውነት አንቺን ለመጉዳት ብዬ አይደለም የኔ ልጅ። ውጭልኝ። አልፈልግም። ግን እኮ ነው ውጭልኝ ብለሽ ነበር። አሁን አልፈልግማ። እሺ በቃ አትበሳጭ። እሺ ግን ለምን ይሁን ነው? ግን ለምን ቆይ ልዕልት በጣም ውብ ነፍስ ያላት ልጅ ነበረች። ለእኛ ብላ አረብ ሀገር እድሜያን አሳለፈች። ገንዘብ ስትልክልኝ እኔ እሷን በቁማር አጠፋሁት። እሷ ስንት ጎንበስ ቀና ብላ ወድቃ ተነስታ አልቅሳ ያመጣችውን ገንዘብ እኔ በቁማር አስበላሁ። በልጄ እድሜ ነው ቁማር የተጫወትኩት። የኔ ልጅ አሁን ይሄ ይደረጋል? ዝም አትበለኝ የኔ ልጅ፣ ንገረኝ። አዎ አይደረግም በለኝ። መጥፎ ሰው ነህ። እንዴት የልጅን ላብ ትበላለህ? ምን አይነት ጨካኝ አባት ነህ በለኝ። ጋሼ እባክህ ተረጋጋ። በዚህ ልክ ራስን መውቀስ የለም። ተው ቢኒ፣ ኃጢአቴን አትሸፍን። ጸጸት ብቻ አይደለም ብዙ ነገር የሚያስደርግ ልጄ ላይ ሰርቼበታል። ግን እኮ ደግሞ አሁን ሁሉንም ነገር ለማስተካከል እየጣርክ አይደል? ምን ዋጋ አለው? የሰበርከውን ብርጭቆ በፕላስተር ለጥፈህ ብታቆመው ውሃ ብትቀዳበት ውሃ ይይዛል። የኔም ነገር እንደዛው የሰበርኩትን ብርጭቆ ውሃ እንዲይዝ የማድረግ የመጣር አይነት ነው። እባክህ ጋሼ ራስን አትውቀስ። የኔ ልጅ ተዋት በለኝ። አባትነት የማይገባኝ ሰው። ከዛ በኋላ የሰው ሀገር በቃኝ ብላ ስትመጣ የልጅነት ፍቅሯን አስትቼ ለእኔ ኃጢአት መካሻ አድርጌ ለዚህ ሰውዬ መስዋዕት አድርጌ ያቀረብኳት።
ለሸዋን ግዛው ልጅ ዳርኳት። ከዛም ቤቱን በዕዳ ይዤው ስለነበረ ተወረስ። የልጅን ድካም ባዶዋን አስቀራት። ምንም ሳይተርፋት ባዶዋን። ከበደ አይደል? አባት እንዴት ይህን ሁሉ ነገር ልጁ ላይ ያደርጋል ብለህ ማሰብ ከበደ አይደል? አይደለም ነው የኔ ልጅ፣ ልክ ነህ። አባት ይህን ሁሉ ወጻት ልጁ ላይ ያደርጋል። ልዕልትን ፈልጌ ነበር። ልዕልት አለች? አዎ አለች። ግባ። ግን አሁን እንዴት ናት? ተሻላት? ህመሙ ላይ እንኳን ደህና ናት። ትንሽ ከሀዘን ነው ማገገም ያልቻለችው። እሱ ትንሽ ጊዜ ይወስዳል። በጣም ተያዝልኝ ነች። ሁሉም ነገር ደግሞ ተደራረበባት። አዎ በጣም ፈጣሪ የመከራ ዳህል የሚባል ለዚህ ያለ ማማረር ይጨምራል እንጂ አይቀንስም። ነግሬያት ነበር ግን መረዳዳት አልቻለችም። አዎ ልክ ነህ። ሀዘን በጣም አብዝታ ነበረ። አሁንማ ቅስሟ ራሱ የተሰበረ ይመስለኛል። አዎ በጣም ማን አላት? አብሮ አለች ልዕልት ብቻ አለች። ግባ። እሺ እንዴት ነሽ? ትንሽ አገገመልሽ ምናምን ብላ ጠይቀኝ። ደህና ነው ሙሽን እያየሁ እንዴት ደህና ነሽ ብዬ ልጠይቅሽ። ደህንነቴን ለመጠየቅ ካልሆነ ታዲያ ለምንድን ነው የመጣው? ሀዘንሽን ለመጋራት ከጎንሽ ለመሆን ህመምሽን ለማጋራት ነው የመጣሁት። የሰው ሮሮ የሰው ሀዘን መስማት ለአንተ ምንድን ነው የሚጠቅምህ? ለእኔ ምንም አያደርግልኝም። ለአንቺ ግን ይጠቅምሻል። ለእኔ ደግሞ ምንድን ነው የሚጠቅምህ? ሴት ልጅ ስታዝን ስታወራ ይቀላታል። ስለዚህ ማውራትሽ ለሀዘንሽ ለስብራትሽ ትንሽ ማስታገሽ ይሆንልሻል። ስለዚህ ማውራት የለብኝም ማለት ነው? ቆይ ከሀዘንሽ ማገገም አትፈልጊም? ማገገም ቀላል ነው እንደዚህ ማገገም? ስላወራሁ ብቻ የሚሻለኝ ህመም ነው የታመምኩት። አይደለም ልዕልት፣ ምን ያህል ሀዘን ላይ እንደሆንሽ አውቃለሁ፣ ግን አትሰበሪ፣ አትውደቂ እባክሽን። ሰማህ አይደል? ምን? ከዚህ በኋላ መውለድ አልችልም። ከዚህ በኋላ ልጅ ወልጄ አቅፌ መሳም አልችልም። የሰው ልጅ የመጨረሻ ግን ለእኔ ተበቃ። ለምን ይሄ ሁሉ እኔ ላይ ያልኩት? ለምን በዚህ ልክ እኔ ላይ ያልኩት? ግን እሱ መልስ የለውም። ልዕልት እባክሽ አታማሪው። ስላደረገው ነገር ሁሉ ተመስገን በይ። ሁሉም ነገር ምክንያት አለው። ባለከሽ ቁጥር ስቃይሽ ይበዛል። እንዴት ነው ስቃይ እንዲያበቃ ማደርገው? ንገረኝ እስኪ። ይቻላል በዚህ ሁሉ ነገር ውስጥ ማመስገን? ቆይ ምን ሰጠኝ ብዬ ነው ማመሰግነው? ለመሰግነው ይቅርና ከማማረር ውጭ ማድረግ የምችለው ነገር ቢኖር አደርገው ነበር። ልዕልት አልፈልግም። በቃ ውጣልኝ፣ ውጣልኝ እባክህ። እሱ ከጎንባችሁ ዳርቻ ነው ማለት ነው። ያው በጣም ተዘናች። እኔ ግን አንድ ያልገባኝ ነገር አለ። ደግሞ ምንድን ነው ያልገባ? ጽንሱን ራሷ ለማስወረድ አስባ ያደረገችው ነገር አይመስልም። እና እሷ ካላስወረደችው ማን ሊያስወርደው ይችላል? አላውቅም። ሁን ብላ ጽንሱን ለማስወረድ አስባ ከሆነ ለምን ታስብ? ደስት ነበርባት አይደል? ልጇ እኮ ነው የሞተባት። ለምንድን ነው የማታዝነው? እኔም እሱን እኮ ነው ያልኩሻለሁ። ልጁን አልፈልግም ብላ ካስወረደችው በኋላ በዚህ ልክ ስብርብር አትልም። ያው ካደረገችው በኋላ እሷ እንደዚህ ነገር እሷ ሁን ብላ አስባ ያደረገችው ነገር አለ። እሱማ እኮ እኔም በጣም ግራ ገብቶኛል። ትናንትና ክፍሌ ድረስ መታ ደስተኛ እንደሆነችና ልጁን መውለድ እንደምትፈልግ ነግረኝ ነበር።
ከዛ በኋላ ግን በቅጽበት ስለምን ያ ነገር እንደተፈጠረ እኔም በጣም ግራ ገብቶኛል። ስለዚህ የሆነ ያልገባን ነገር አለ ማለት ነው። ምን ይመስላል ታዲያ? አላውቅም፣ ግን እርግጠኛ ያስዋል እንዳለችው እና ማን ይመስላል? እኔ ማንን እያሰብክ ነው? አንድ ነገር ላወራሽ ፈልጌ ነበር። ላናግረሽ እችላለሁ? አንቺ ነው ያደረግሽው ወይዘሮ አልማዝ? ይቅር በይኝ የኔ ልጅ። ከዚህ በላይ በእኔ ምክንያት ስትሰቃይ ማየት አልችልም። እንደኔ አይነት አባት ላንቺ